ፍቅሮቼ እዛ ጋር የቆመው ማን ይመስላችኋል? እንግዲህ በደንብ አድርጋችሁ ይዩት። አቶ አቤል እንግዲህ ሆቴል ከፍቷል ይመስለኛል እና አዲስ ቲክቶክ ነው። ሁላቸውም ነው ሪፖስት ያደረጉት። ሩትዬ፣ አብረሽ፣ ኢዩ፣ ቢኒ፣ ሁላቸውም ኤፋ፣ ማንም አልቀረም እና ሄርሜላ ውሽሚቷም እንኳን ሳትቀር ሪፖስት ተደርጓል እና አቤል እዛ ጋር ቆሟል። እንደምታዩት እንግዲህ እያስተናገደ ነው። ሆቴል ከፍተዋል ማለት ነው። ኮንግራጁሌሽን። ያው የሰራ ሰው መንዳወጡ ማይቀር ነገር ነው እና በሰራና በተለወጠ ሰው ደግሞ እንትን ማለት የለብንም አይደለ? ምንም ማለት ብንጠላው መልካም ምኞት መመኘት ጥሩ ነው ለራሳችን ማለት ነው። እና ደስ ይላል። እንኳን ደስ አለክ። ሌላ ነገር ምንም ምልክ ነገር የለም ለአንተ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰሞኑን ጠፍቶ ሶሊያናን ይዞ የመጣው ቻናሉ እንዲቀሰቀስለት ሳምንት ምናምን ጠፍቶ ነበር አይደለ? 5 ቀን ነው እንደዛ ነገር እና ሶሊያናን ይዞ የመጣው ቻናሉ እንዲንቀሳቀስለት ነው። እና ሆቴል ይህንን ነገር ሲያስካክል ነበር መሰለኝና ምን መሰለኝ ነው አላየሁትም፣ አጠገቡ ሆኜ ግን አብሮ ሆቴል ውስጥ እያስተናገደ ምናምን ያለው እሱ ነው። እና ሰላም ሰላም ቤተሰቦቼ እንዴት ናቸውልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖልኝ ማለት ነው የኔ እንቁ የሆናችሁ ቤተሰቦቼ። እና አቶ አብርሃም እንግዲህ ስልኩን መያዝ ጀምሯል። ያው ዛሬ ይመጣል። ዛሬ ስለሚመጣ ነው እንግዲህ ስልኩን እንደያዘ ደህና እንደሆነ ለማሳወቅ እና ዛሬ እንደሚመጣ ለማሳወቅ ብሎ ነው ሪፖስት ያደረገው። ከዚህ በፊት ከ6 ቀን በፊት ነው ሪፖስት አድርጎ የነበረው። ታሟል፣ ቡታጀራ ሄዷል ከመባል በፊት ማለት ነው። እና ዛሬ እንግዲህ የምናየው ይሆናል አብረን። ትናንትና ያው እርግዝናው ምኑም ሳይኖር እርግዝና ብኖር ኖሮ እንደዛ ፍንጥር ፍንጥር ባረጋት ነበረ። እንደ ዝንብ ማለት ነው። ፍንጥር ፍንጥር ሲያረጋት ነበረ። የሆነ ውሃ ውስጥ የገባች እንሽላሊት ለመሞት ፍንጥር ፍንጥር ትላደለ ነፍሷ እስከሚወጣ እንደዛ ሲያጫውታት ነበረ ሄርሜላ ማለት ነው። እና እርጉዝ ብትሆን እንደዛ ያረጋትም። እርጉዝ የሚባል ነገር የለም። የት ገባ? ለምን